ይስሐቅ ሸምግሎ ዓይኖቹ ከማየት በፈዘዙ ጊዜ ታላቁን ልጁን ኤሳውን ጠርቶ ልጅ ሆይ አለው። እርሱም እነሆ አለሁ አለው። እርሱም አለው እነሆ እኔ አረጀሁ፣ የምሞትበትን ቀን አላውቅም። አሁንም ማደኛህን የፍላጻህንም አፉትና ቀስትህን ውሰድ፣ ወደ ምድረ በዳም ውጣ፣ አደንም አድንልኝ። ሳልሞትም ነፍሴ እንድትባርክህ የጣፈጠ መብል እኔ እንደምወደው አዘጋጅተህ እበላ ዘንድ አምጣልኝ። ርብቃም ይስሐቅ ለልጁ ለኤሳው ሲነግር ትሰማ ነበር። ኤሳውም አደን አድኖ ሊያመጣ ወደ ምድረ በዳ ሄደ። ርብቃም ልጇን ያዕቆብን እንዲህ አለችው፣ እነሆ አባትህ ለወንድምህ ለኤሳው አደን አድነህ አምጣልኝ፣ ሳልሞትም በልቼ በእግዚአብሔር ፊት እንድባርክህ የጣፈጠ መብል አድርግልኝ ብሎ ሲነግረው ሰማው። አሁንም ልጄ ሆይ እኔ በማዝ ነገር ስማኝ፣ ወደ መንጋ ሄደህ 2 መልካካም ጠቦቶች አምጣልኝ። እነርሱንም ጣፋጭ መብል ለአባትህ እንደሚወደው አደርጋለሁ። ለአባትህም ሳይሞት እንዲባርክህ ይበላ ዘንድ ታገባለታለህ። ያዕቆብም ርብቃን እናቱን አላት፣ እነሆ የዔሳው ወንድሜ ጠጉራም ሰው ነው፣ እኔ ግን ለስላሳ ነኝ። ምናልባት አባቴ ቢዳስሰኝ በፊቱ እንደሚዘብት እሆናለሁ፣ መርገምንም በላይ አመጣለሁ፣ በረከትን አይደለም። እናቱም አለችው፣ ልጅ ሆይ መርገምህ በእኔ ላይ ይሁን፣ ቃሌን ብቻ ስማኝ። ሂድና አምጣልኝ። ሄዶም አመጣ፣ ለእናቱም ሰጣት። እናቱም የጣፈጠውን መብል አባቱ እንደሚወደው አደረገች። ርብቃም ከእርሷ ዘንድ በቤት የነበረችውን የታላቁን ልጇን የዔሳውን መልካሙን ልብስ አመጣች። ታናሹን ልጇን ያዕቆብንም አለበሰችው። የጠቦቶችንም ለምድ በእጆቹና በለስላሳው አንገቱ ላይ አደረገች። የሰራቸውንም ጣፋጭ መብልና እንጀራውን ለልጇ ለያዕቆብ በእጁ ሰጠችው። ወደ አባቱም ገብቶ አባቴ ሆይ አለው። እርሱም እነሆኝ። ልጅ ሆይ አንተ ማነህ አለ። ያዕቆብም አባቱን አለው፣ የበኩር ልጅህ እኔ ኤሳው ነኝ። እንዳዘዝከኝ አደረጉ። ነፍስ ትባርከኝ ዘንድ ቀና በልና ተቀመጥ፣ ካደንሁትም ብላ። ይስሐቅም ልጁን ልጄ ሆይ እንዴት ፈጥነህ አገኘኸው አለው። እርሱም እግዚአብሔር አምላክህ ወደ እኔ ስላቀረበው ነው አለ። ይስሐቅም ያዕቆብን ልጄ ሆይ አንተ ልጄ ኤሳው እንደሆነ ወይም እንዳልሆነ እዳስስ ዘንድ ቅረበኝ አለው። ያዕቆብም ወደ አባቱ ወደ ይስሐቅ ቀረበ፣ ዳሰሰውም፣ እንዲህም ይህ ድምፅ የያዕቆብ ድምፅ ነው፣ እጆቹ ግን የኤሳው እጆች ናቸው አለው። እርሱም አላወቀውም ነበር፣ እጆቹ እንደ ወንድሙ እንደ ኤሳው እጆች ጠጉራም ነበሩና። ስለዚህም ባረከው። አለውም አንተ ልጄ ኤሳው ነህን? እርሱም እኔ ነኝ አለ። እርሱም ከልጅ አደን በላና ነፍሴ እንድትባርክህ አቅርብልኝ አለ። አቀረበለትም፣ በላም። የወይን ጠጅ አመጣለት፣ እርሱም ጠጣ። አባቱ ይስሐቅም ልጄ ሆይ ወደ እኔ ቅረብ ሳመኝም አለው። ወደ እርሱም ቀረበ፣ ሳመውም፣ የልብሱንም ሽታ ሸተተ፣ ባረከውም። እንዲህም አለ፣ የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው። እግዚአብሔርም ከሰማይ ጠል ከምድርም ስብ የእህልንም የወይንንም ብዛት ይስጥህ። አሕዛብ ይገዙልህ፣ ሕዝብም ይስገዱልህ። ለወንድሞች ጌታ ሁን፣ የእናትህም ልጆች ይስገዱልህ። የሚረግምህ እርሱ ርጉም ይሁን፣ የሚባርክህም ብሩክ ይሁን። ይስሐቅም ያዕቆብን ባርኮ ከፈጸመ በኋላ ያዕቆብም ከአባቱ ከይስሐቅ ፊት ከወጣ በኋላ ወዲያው በዚያው ጊዜ ኤሳው ከአደኑ መጥቶ ገባ። እርሱም ደግሞ ጣፋጭ መብል አዘጋጀ፣ ለአባቱም አገባ። አባቱንም አባቴ ይነሣ፣ ነፍስህም ትባርከኝ ዘንድ ከልጇ አደን ይብላ አለው። አባቱ ይስሐቅም አንተ ማነህ አለው። እርሱም እኔ የበኩር ልጅህ ኤሳው ነኝ አለው። ይስሐቅም እጅግ ደነገጠ፣ እንዲህም አለ፣ ያደነውን አደን ወደ እኔ ያመጣ ማን ነው? አንተ ሳትመጣ ከሁሉ በላሁ፣ ባረኩትም፣ እርሱም የተባረከ ሆኖ ይኖራል። ኤሳውም የአባቱን ቃል በሰማ ጊዜ ታላቅ እጅግም መራራ ጩኸት ጮኸ። አባቱንም አባቴ ሆይ እኔንም ደግሞ ባርከኝ አለው። እርሱም ወንድምህ በተንኮል ገብቶ በረከትን ወሰደብህ አለ። እርሱም አለ፣ በእውነት ስሙ ያዕቆብ ተባለ፣ 2 ጊዜ አሰናክሎኛልና ብኩርናዬን ወሰደ። አሁንም እነሆ በረከቴን ወሰደ፣ ደግሞም ለእኔ በረከትን አላስቀረልኝምን አለ።
ይስሐቅም መለሰ፣ ኤሳውንም አለው፣ እነሆ ጌታ አደረግኩት፣ ወንድሞቹንም ሁሉ ለእርሱ ተገዦች የሆኑ ዘንድ ሰጠሁት፣ በእህልም በወይንም አበረታሁት። ለአንተ ግን ልጄ ሆይ ምን ላድርግ? ኤሳውም አባቱን አለው፣ አባቴ ሆይ በረከትህ አንዲት ብቻ ናትን? አባቴ ሆይ እኔንም ደግሞ ባርከኝ። ኤሳውም ቃሉን አንስቶ አለቀሰ። አባቱ ይስሐቅ መለሰ አለው፣ እነሆ መኖሪያ ከምድር ስብ ከላይ ከሚገኝ ከሰማይም ጠል ይሆናል። በሰይፍም ትኖራለህ፣ ለወንድምህም ትገዛለህ። ነገር ግን በተቃወምከው ጊዜ ቀንበሩን ከአንገትህ ትጥላለህ። ኤሳውም አባቱ ስለባረከው በያዕቆብ ቂም ያዘበት። ኤሳውም በልቡ አለ፣ ለአባቴ የለቅሶ ቀን ቀርቧል። ከዚያም በኋላ ወንድሜን ያዕቆብን እገድለዋለሁ። ለርብቃም ይህ የታላቁ ልጇ የኤሳው ቃል ደረሰላት። ታናሹን ልጇን ያዕቆብንም አስጠርታ አስመጣችው። አለችውም፣ እነሆ ወንድምህ ኤሳው ሊገድልህ ይፈቅዳል። አሁንም ልጅ ሆይ ቃሌን ስማ። ተነሳና ወደ ካራን ምድር ወደ ወንድሜ ወደ ላባ ሂድ። በእርሱም ዘንድ ጥቂት ቀን ተቀመጥ፣ የወንድምህ ቁጣ እስኪበርድ ድረስ የወንድምህ ቁጣ ከአንተ እስኪመለስ ድረስ ያደረግበትንም እስኪረሳው ድረስ። ከዚያም ልኬ አስመጣሃለሁ። በአንድ ቀን ሁለታችሁን ለምን አጣለሁ? ርብቃም ይስሐቅን አለችው፣ ከጌጤ ሴቶች ልጆች የተነሳ ሕይወቴን ጠላሁት። ያዕቆብ ከዚያ አገር ሴቶች ልጆች ሚስትን የሚያገባ ከሆነ በሕይወት መኖሬ ለምኔ ነው?